እንዴት ናችሁ? እንዴት ዋላችሁ? እንዴት ከረማችሁ? በላተኞች ተጀምሯል ማለቴ ሊጀመር ነው። ዘፈኑ እንደሰማችሁት ነው። እንዳትጮህ ስላላችሁ አሁን ይሄንን ለወሩን የዘፈንኩት ደግሞ ሃየሩን እዚህ ጋር ሆኜ ዘፍንላችኋለሁ። በላተኞች ተጀምሯል። እንዴት ናችሁ? እንደምን ዋላችሁ? ሰላም ዋላችሁ? የዛሬ ጉምቱ ተወዳዳሪዎች አርጀንቲና ውስጥ አንድ ጥቁር የለም ይላሉ ሲያሟቸው፣ ኢትዮጵያ ውስጥ ግን አንድ ነጭ የለም። ስለዚህ እንዴት ናችሁ? ምንም የማይገናኝ ነገር ነው ያወራሁት፣ ይገባችኋል። ያው ሰሞኑን የዓለም ዋንጫ ስለነበረና ስላለቀ እነዚህም በላተኞች ሳህናቸው ላይ ያለው ምግብ ስለሚጨርሱ ነው። ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣችሁ። በላተኞች የሚለውን ውድድር ከዚህ በፊት አይታችሁታል አይደል? አይታችሁት ነው ወዳችሁት ነው የመጣችሁት። የውድድሩን ህግ እነግራችኋለሁ። ያው የውድድራችን ህግ ማጉረስ አይቻልም፣ ማንጠባጠብ አይቻልም፣ ማስመለስ አይቻልም። ያስመለሰ ተወዳዳሪ ምን ይሆናል? ከውድድሩ በቀጥታ ይሰናበታል። ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። በጠቀለል አይደለም፣ በጠቀጠቃ አይደለም፣ ብዙ ግራም በበላ ነው። ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። ያው እንደምታውቁት እናንተ ለ100,000 ብር የሚያልፈው 8 ውስጥ ገብታችኋል። ግማን ማለት ያው ግማሽ ፍጻሜ ገብታችኋል ማለት ነው። እናንተ አይደለም ከናንተ ውስጥ ያሸነፈው ወደ ግማሽ ፍጻሜ የሚገቡት ተወዳዳሪዎችን በየቋታቸው እያሰለፍን ነው። ያልገባችሁ አስተያየት፣ ጥያቄ፣ ጥቆማ ካለ እቀበላለሁ። የለም እርቧችኋል። ስለዚህ ይሄን ምግብ ያቀረበልን የሁል ጊዜው ተባባሪያችን ቻናሏን ነው። እስቲ ለቻናሏን አሁን ለተወዳዳሪዎች ገበታቸው የሚደረደርበት ሰዓት ነው። ምግቦች ያዝናሉ፣ በላተኞች ይደሰታሉ። እጃችንን ተለማምደን የመጣ ነው። የጣት ኩሻፕ ሰርተን የመጣ ነው። ያሉ በላተኞች አሉ። ከየት እንደመጡ እነማን ናቸው፣ ምንድን ናቸው የሚለውን ካፍታ ቆይታ በኋላ እንከታተላለን። አሁን ወደ ምግብ ድርደራው። ስሜ ዮ ይባላል። ቲክቶከር ነኝ። የመጣሁት ደግሞ ከየካባዱ ነው። ስሜ ኪሩቤል ጊዱ ይባላል። የመጣሁት ከየካባዱ ነው። እሺ፣ ስሜ ራስ ደጀን ይባላል። የመጣሁት ከየካባዱ ነው። ስሜ ሱባሎ ይባላል። ከየካባዱ ነው የመጣሁት። እኔ የሚመቸኝ ምግብ ሁሉም ይመቸኛል። በገርም በጣም ብዙ ምግብ ነው የምወደው። ምርጫ የለኝም። ያገኘሁትን ማግበስብስ። እኔ የምወደው ምግብ የበፊት ጓደኛዬ እንዳለው ምግብ አልመርጥም። ሁሉንም ምግብ እወዳለሁ። ሁሉንም ምግብ እመገባለሁ። ከስፖርት ስወጣ ማንኛውንም ምግብ እበላለሁ። ጥብስ ነገር ወይ አቮካዶ ምናምን። የምወደው ምግብ ከሽሮ ይልቅ ስጋና ስጋ ነኮች ይመቹኛል። ሽሮ ላይ ትንሽ አስቸጋሪ ነኝና ገና ካሁኑ የምትወዳደሩ ባትገቡ ራሱ ይመረጣል ብዬ አስባለሁ። የሆነ እንዴት ነው እንደማሸነፍ እርግጠኛ ነኝና ፍሩኝ ብቻ ፍሩኝ የምትወዳደሩ ጓደኞቼ ናቸው። ሁሉንም አውቃቸዋለሁ። እንግዲህ እዚህ ዙር ለማሸነፍ ነው የመጣሁት። አሸንፋቸዋለሁ ብዬ ነው የማስበው እና በስተመጨረሻ ደግሞ በላተኛ አያወራም። ያው ቦታው ላይ ያሳያቸዋለሁ ነው የምላቸው። ውድድሩ ላይ አሸንፋለሁ ብዬ ነው የመጣሁት። አሸንፋለሁ። በደንብ ነው የምበላው። ያው ጓደኞቼ አንድ ሰፈር ውስጥ በጣም ያስቸግሩኛል። ዛሬ ደግሞ እኔ አስቸጋሪ ሆንባቸዋለሁ ብዬ አስባለሁ እና ጠብቁኝ። አሁን ምግባችሁን
ዘርገፍ ማን ነው? ማራገፍ ማን ነው? ለመገልበጥ ዝግጁ ናችሁ? የተከበረውን ገበታ ወደ ሳህን ጨዋታ እንገልብጠው። ብዙ ግራም የበላው ተወዳዳሪ አሸናፊ ይኸው። ተወዳዳሪዎቼን ለመገልበጥ ዝግጁ ነኝ ያለው ይሄ ሲምቦል ነው። የዛሬ ውድድር ሊጀምር 1 2 3 ጀመር። ቆይ እንዴ ተወዳዳሪዎች 1 2 3 ብዬ ሳስጀምር ነው የምትጀምሩት። ከዛ የተሰጣችሁ 5 ደቂቃ ሞልቶ አቁሙ ስል ቆጥሬ ማለት ነው 1 2 3 ብዬ ስቆጥር እጃችሁ ላይ ያለውን ታስቀምጣላችሁ፣ አፋችሁ ውስጥ ያለውን ትወጣላችሁ። እሱን ለማድረግ ዝግጁ ናችሁ? ሬዲ? ነይ ነይ ሰናድሬ ነይ ነይ ሰናድሬ ነይ ነይ ሰናድሬ በቀረው አንቺ በጣም ድምፅ ነበረ፣ ምግብ የለም እንጂ። ዝግጁ? 1 ለባዶ ነው ስፔን ያሸነፈችው። ስፔን 1 ለባዶ። 2 3 እንጀምር። አንጩ እየበላን ያቺን ብላት ይቆጫል። በቲቪ ስታት እኔ ያቺን በበላዋት እንዳይመጣ ፓስታውን ከፍ ሲያደርገው ሞሉ ያልመሰለኝ። ጎበዝ እየተበላ ነው። አዎ ይቆጫል። እንቁላሉን ብለው ውድድሩ ሲያልቅ ቅዳሜ ዕለት ሲተላለፍ አንድ እንቁላል ስንት እንደሆነ እያወቅህ እንዴት ትተዋለህ ይላል ቤተሰብ። አላወቀም። ቻናሏን የእንቁላል ማሳ እንዳለ። ወይኔ ኪሳራ! አሁን በእንቅልፉ ራሱ ይገላበጣል። ትች እንቁላል በሰጋ ያለውን መጀመሪያ በበላስ ፓስታ ላይ ምን እየሄደ ነው ደቂቃው። እነዚህ የምታያቸው ጉምቱ ጎራሾች መተን ካልበላን ያሉት ድፍን 1 ደቂቃ ሞልቷችኋል። የሚቀራችሁ 4 ደቂቃ ነው። በ4 ደቂቃ ውስጥ ብዙ ግራም የበላው ተወዳዳሪ ሚዛን አለ እዛ ጋ። ሚዛኑን እያያችሁት ነው። ብዙ ተወዳዳሪ እኔን ገበታ ብዙ ጊዜ ትሪ አይመታም፣ የበላበትን ወጪት ሰባሪ ይባላል። ተንሸራቶ ነው። አዎ አይገርምም? አየህ እንዳይቆጨው ዱለቱን በላ። ጎበዝ እየሄደላችሁ ነው። ሳህናችሁ ላይ ያለው በነገራችን ላይ ይመዘናል። እንዴ ጥሩ በላተኛ ነሽ። አይዞ ውሃ አለ። አንበሳው ቴክኒኩን አውቃባታለች። እንቁላሉን ካልፈለከው አለው። ንጹህ የቀራችሁን ደቂቃ እየጎረሳችሁ ይመለሳሉ። ሰጋለሁ ያባላል። ያቺንም ብላት። ጎበዝ በሁለት ዳቦ ከልሎ ከምን እንደሚከልለው በነገራችን ላይ 3ኛ ደቂቃ ሊሞላችሁ እንዳንረሳው። እስከምመለስ አይዞ ወደ ከ8ኛ ፎቅ ላይ ነው የወደቀው እቃው። 14ኛ ፎቅ ዋናው ስቱዲዮአችን 14ኛ። አንተ ምሳቃው እንዴት እንዳሳዘነኝ ከ14ኛ ፎቅ። ወይኔ ክለቡ ማን ይክለቡ? ባዶ ነው። በላተኞቹ የት ሆነው? እዚህ
በነገራችን ላይ 3 ደቂቃ አልፏችሁ ወደ 4ኛ ደቂቃ ልትሸጋገሩ ሽርፍራፊ ሰከንድ ነው የሚቀራችሁ። ከዛ 1 ደቂቃ ይቀራችኋል። 1 ደቂቃው ሲሞላ ጆሮአችሁ ላይ መጣና እኔ አንቧርቃለሁ በቃ እላለሁ። ከዛ ነጥቆች ፍሪ ይለካል። ከዛ እንቁላል አይወዱም፣ ታቅፈውት ነው ያሉት። 1 ደቂቃ ቀርቷቸዋል። ምንም ብቀጥን ጠጅ ነኝ አለች። አታስጠጣኝ ዞር በላለኝ በጉንጩ ባርጎ። እዚህ ጋም ደግሞ ሌላ ትኩሳት። ይሄም ወንድሜ ዳቦ ቤት ሊከፍት ነው የሚመስለው። ንጹህ 4 ዳቦ ደርድሯል። እዚህም ዳቦ፣ የዳቦ ጠላቶች፣ ባለፈው የሽሮ ጠላቶች፣ ሁሉም በየዘርፉ የሚጠላው ምግብ አለ። 30 ሰከንድ ቀርቷቸዋል። በ30 ሰከንድ ውስጥ ሲባል 30 ሲባል 20 10 ከዛ 1 2 3 5 ሰከንድ ሲቀራችሁ ጆሮአችሁ ላይ ልጮ ነው ውሃ 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 ወላዋይ ውሃ ወላዋይ ወላዋይ 5 ሰከንድ ቀረ አትሞላም ወይ 5 ሰከንድ ቀርቷል። 4 ሰከንድ ቀርቷል። 2 ለማለት ቀርቷል። 1 በቃ እኮ እጅ ከፍንጅ በአንድ ጉርሻ ይቺን 1 ጉርሻ ታሪካዊ ልትሆን ትችላለች። እዚህ ጋር አርጋት ለብቻዋ መዝናታል። ከአፉ ላይ እንደ አርጀንቲና በረኛ 1 ጉርሻ ቀልቤ ነው ተወዳዳሪዎቼን ያዳንኩት። አይዟችሁ ከተለካ በኋላ የእናንተ ቻናሏን መጥቶ ጠግቦ ያልሄደ ማን ምን በልጅነት ምን ሰርቀ በልተህ ታውቃለህ? ማለት ሰርቀ ሳይሆን ተደብቀ። እቺን በእንግሊዘኛ ዋት ኢዝ ዘ እንዲህ ድብቅ ቲፍ ምንድን ነው? ቲፍ ሌባ። ምን ሰርቀ በልተህ ታውቃለህ? ስኳር ሁሉም ይሰርቃል። ይሄ ኢትዮጵያ ሕዝብ ሁሉ ያርሰረቀ የተለየ ከሱ ሌላ እንኳን ምግብ ካየው አለ። ማዘርህን ነጠላ ነካው ካገኘህ በልተህ ቋሽተህ ነው የምታስመልሰው። እንደዛ ስም ዮናስ ይባላል። ዮናስ ከየት ነው የመጣኸው? ይቅርታ አንተ ከየት ነበር የመጣኸው? የካባዶ የክዬ አባዱዬ። እሺ አንተስ? እኔም ያው ካራዶቹ መንገድ የጥንት የጠዋታ የካባዶ በልጅነት ምን ሰርቀህ በልተህ ባይዘው? የአባዶ ልጆች አይሰርቁም፣ ጨዋ ናቸው። ይህን ጥያቄ ትቼዋለሁ። ምን በልጅነት አባዶ ከመምጣት በፊት ተደብቀህ በልተህ ታውቃለህ? ያው እንደ ማንኛውም ኢትዮጵያዊ ሽሮ መንገድ ላይ ሲሰጣ እየዘለለ እሺ ሽሮ ዝርፊያ ከሆነ እሱ ነው እንጂ የአባዶ ልጅ አይዘርፍም። አዎ በኔ አይታችሁ ማወቅ ትችላላችሁ። እናመሰግናለን። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። አሸናፊው ከማለቴ በፊት ማን ነው ስምህ? ይባላል። እሺ ዮቤ ከየት ነው የመጣው? እኔ ከዱነጎቹ መንደር የካባዶ። ዱነግ ምንድን ነው? አራዳ ነው እኮ። አይ ዱ ምንድን ነው? ዱርዬ ግንባር ቀደም ግንባር ቀደም ንቅናቄ ነው። ዱ ነ ግ ከምር ነው ስለማላውቀው ዱርዬ ዱነግ ዱርዬ ንቅናቄ ግንባር ከዱነግ እንዳይወጋኝ አንደኛ እሱ ነው። ዱነግ ነው። በልጅነት ዱነግ ከመሆነ በፊት
ደግሞ ጸባይኛ ምንድን ነው? ጸነግ ጸባይኛ ንቅናቄ ግንባር እንለዋለን እኛ። ጸነግ እያለህ ምን ሰርቀህ በልተህ ታውቃለህ? እኔ ሰርቄ ሳይሆን ተደብቄ ነው እኮ። ሰርቆማ እንዲህ ፊት ለፊት የሚበላ የለም። ምኖች ነው ሰርቀው ውጭ ፊት ለፊት የሚበሉት? ምንድን አሁን ምግብ ነው፣ የድግስ ምግብ። እንደዚህ ብዙ የመብላት ሚስጥር ምንድን ነው? ልምድ። ከየት ነው የለመድከው? ኦኬ፣ በጣም ነው የምትመገበው። በነገራችን ላይ ከዚህ በፊት ቀደም ብሎ ብዬው ካላወቅኩኝ አንድ ጓደኛዬ ነበረ እና ታናሽ ወንድሙ ሁልጊዜ ወላጅ ይባላል። ወላጅ የሚባለው ከኬጂ ነው። ኬጂ ተማሪ ያለ ወላጅ ይባላል። ወላጅ የሚባልበት ዋናው ምክንያት ከኬጂ ወላጅ የተባለ ኢትዮጵያ የመጀመሪያ እሱ የልጆች ምሳቃ እየሰረቀ እየበላ እና ሌላም ታሪክ እዚህ ስለገጠመኝ ትዝ ብሎኝ ነው ወደ ካፍታ ቆይታ በኋላ ደስ በልጅነት ሃው ኢት ቲፍ ምን ሰርቀህ በልተህ ታውቃለህ? በልጅነት ኦኬ። በአማርኛ ከባድ ቨርቭቱን ያወራሁት ወደ ቨርቭ ዋላ ወርድለት። በልጅነት ምን ሰርቀህ በልተህ ታውቃለህ? ሰው ነው ተደብቄ ሰርቄ ነው። አንደኛ ባስወጣ ስትመታኛለህ አይቀርም። ስለዚህ አማንም ቀርታ። ስለዚህ የዛሬው የበላተኞች አሸናፊ የሆነው የካባዱ በላተኛው ኢዮብ የስቃይ ትርጉም ማን ነው? ኢዮብ ምግብን አጣፍጦ ሰልቅጦ አንደኛ ወደ ሚዛን ሳንገባ ትሪው ላይ ያሳመነው ጀግና ኢዮብ ወደ 100,000 ብሩ ከሚወዳደሩት ተወዳዳሪዎች ግማሽ ፍጻሜ የገባው ኢዮባ ነው። ለኢዮባ አንዴ በጣም አሪፍ ነበረ ውድድሩ። እንግዲህ እንዳልነው ቃላችንን አክብረን ቃልን በተግባር አሳይተናል ማለት ነው። ገና ደግሞ 100,000 ብሩ ላይ ደግሞ እንደርሳለን። ይሄ ቀላል ነው፣ ምንም የሚከብድ ነገር አይደለም። እየበላችሁ ቀላል ነው። እኔ ጨርሼ ነው፣ ቀላል ነው። እንግዲህ እንደርሳለን፣ እንመጣለን። ፍሩኝ። ገና ካሁኑ እናንተም ብትወጡ ይሻላል፣ ባትወዳደሩ ባትመጡ ይሻላል። እንበለዋለን። የዛሬ በላተኞቼ ይመስል ነበረ። ሳምንት በሌላ በላተኛ እስከምንመጣ ድረስ ቸር ሰንብቱ። እናመሰግናለን።